ተከታታዮች ላይክ ይሄ ደግሞ የስምንተኛው ፓርቲ ይመስለኛል ስለ ኤርትራ እንዴት እንድናወራ ስለፈለግኩ ነው። ምክንያቱም በዛ አካባቢ ያሉ ግጭቶች እቺን ሀገር ከ130 ዓመት በላይ በቃ ሲያናክሱ ስንት ጎበዝ ስንት ወጣት ያለቀበት የሀገር ኢኮኖሚ የደቀቀበት በቃ ተመልሰን መላልሰን የምንዘቀዘቅበት እና እንደ ሰው ቀና ብለን እንዳንሄድ ያደረገበት የፖለቲካም ብዙ ብዙ ኩነቶች ስለተፈጠሩ ይህንን ነገር በደንብ ትራንስፓረንት በሆነ መንገድ ልክ አውሮፓውያኖቹ ታሪካቸውን ትራንስፓረንት በሆነ መንገድ ተምረው ራሳቸውን ነፃ እንደወጡ አገራቸውን እንዳሳደጉ ወደ ቴክኖሎጂ ወደ ዘመናዊነት እንደተቀየሩ ሁላ እኛም ደግሞ የራሳችንን ታሪክ በትክክል አውቀን ተረድተን ቀጥሎ ችግሮቻችንን እነሱን ነቅሰን እነዚህ ነበሩ፣ እነዚህን ደግሞ እንዴት አድርገን ከዓለም አቀፍ ሴናሪዮ ከሀገር ሴናሪዮ ከሁሉም ሴናሪዮ ጋር እንትን አዛምደን እነሱን ሶልቭ አድርገን እንዴት አድርገን የሚቀጥለው ነጋችንን ብሩህ እናድርገው ነው። ስለዚህ እዚህ ቶፒክ ላይ የምንሰማቸው ዲስከስ የምናደርጋቸው ነገሮች በአጠቃላይ የሀገሬ ሕዝብ በጦርነት በስቃይ በመከራ በመፈናቀል በዚህ ሊኖር አይገባውም። በቃ ያ ማህበረሰብ ተንደላቆ ባይኖር አትሊስት ሰላሙን አግኝቶ ባለበት ቤቱ ሆኖ ያለችውን ነገር በልቶ በሰላም ተኝቶ በሰላም የሚነጋለትን አገር እንፍጥርለት ነው። ዛሬ ግን እኛ ፖለቲካ እናውቃለን በሚሉ ሰዎች እኛንን የምንመራው በሚሉ ሰዎች ከሁሉም አቅጣጫ በተዋቀሩ ቡድኖች የተለያዩ ችግሮች ውስጥ እየወደቅን ከስር ያለው ማህበረሰብ ደግሞ እየተጎዳ ግማሹ ይሞታል፣ ግማሹ ክቡር እጁ ትቆረጣለች፣ አይኑ ይጠፋል፣ ሰውነቱ ይጎዳል፣ ነገው ጨለማ ትሆንበታለች። ዜርፎር ይህ የምሰራቸው ቪዲዮዎች በቃ ችግር ውስጥ ለወደቁ ወገኖቼ መውጫ እንዲሆናቸው ነው። ሌላ ምንም አይነት ዓላማ አንግቤ የምሰራበት ሴናሪዮ የለኝም። ለኤርትራውያን ሰላም ይገባቸዋል እላለሁ። ለአማራ፣ ለትግሬው፣ ለአፋር፣ ለሱማሌው፣ ለኦሮሞ፣ ለደቡብ፣ ለጋምቤላው፣ ለሀረሪው፣ ለሁሉም የሀገር ህዝብ ኖት ኦንሊ ዳት ኢቨን በምስራቅ አፍሪካ ዙሪያ ያሉ ጎረቤቶቻችን በሙሉ በሰላም ሊኖሩ ይገባል ብዬ ነው የማስበው። ስለዚህ ከዛም አካባቢ ተወልጄ እንደመምጣቴ የዛም አካባቢ ኃላፊነት አለብን እንደ ዜግነት ማለት እንደ ዜግነት ዴርፎር በዋነኝነት ደረጃ የአጭበርባሪዎች፣ የአስመሳዮች፣ የግዳዮች፣ የአፈናቃዮች የነዚህ እንትን ልንሆን አይገባም። በቃ ማህበረሰቡ የነዚህ ቪክቲም ሊሆን አይገባም። በቃ the rule of law ያለበት the rule of like the populace የሰው ምርጫ ያለበት ዲሞክራሲያዊ ሲስተም እንዴት አድርገን እንገንባ ነው። እንዴት አድርገን እንገነባለን እና እነሱን እንትን ለማለት ደግሞ ከዚህ በፊት የነበሩ ተግዳሮቶቻችንን በደንብ ልንመዝናቸው ልናውቃቸው ይገባል ማለት ነው። እስካሁን ባየናቸው ቪዲዮዎች ውስጥ ስለ ኤርትራ ፌዴሬሽን እንዴት ፈረሰ፣ ቀጥሎ እንዴት አድርጎ ወደ ጦርነት ውስጥ እንትን አለ፣ ግብፅ እዚህ ጋር ምን ስታደርግ ነበረ፣ የአረብ ሀገራቶች ምን ያደርጉ ነበረ፣ ኢንአዲሽን ቱ ዛት አሜሪካኖቹም ከኃይለ ስላሴ ጋር ተጣልተው ስለነበረ እዛ ኤርትራ ውስጥ የነበሩ እነዚህ ተዋጊ ቡድኖችን እናንተ እኮ ነፃ ሀገር ብትሆኑ በቃ አሪፍ ነው፣ ምክንያቱም ስትራቴጂክ ቦታ ላይ ያላችሁት ዩአር ቤኔፊሻሪ። ጣሊያን ደግሞ መንገድ ሰርቶላቸዋል፣ ይህንን አድርጎላቸዋል፣ ብዙ ተምራቸዋል፣ ነቅታቸዋል፣ ምን ብላቸዋል። ኢትዮጵያ ግን እዛ ደረጃ ላይ አይደለችም ያለችው።
ስለዚህ ከኢትዮጵያ ጋር ከሆናችሁ በቃ ኢትዮጵያን ስትጎትቱ ልትኖሩ ነው ምናምን ምናምን እያሉ አውሮፓውያኖችም አሜሪካኖችም ይመክሯቸው ነበር። እነማንን? እነዚህ ነፃ እናወጣለን ኤርትራን የሚሉትን ፋክሽኖች ማለት ነው። ነገር ግን እዚህ ጋር አንደርላይን አድርግ የምነግራችሁ ነገር ምንድን ነው? የትኛውም አገር በዓለም ላይ ያለ የትኛውም አገር የመጀመሪያ የነበረበትን ማንነት ትቶ በአዲስ ማንነት የበለጸገ፣ በአዲስ ማንነት ያደገ፣ በአዲስ ማንነት የሚፈልገውን ኢምፓክት ዓለም ላይ ያመጣ የለም የለም። ጃፓኖች በራሳቸው በመጀመሪያ በራሳቸው ማንነት ላይ የተተከለ መንግስት ነው ያላቸው፣ ሲስተም ነው ያላቸው። ኮሪያ ልክ እንደዛው ነው። ጀርመን፣ እንግሊዝ፣ ጣሊያን፣ ፈረንሳይ፣ ስፔን፣ ስዊዘርላንድ፣ ቤልጅየም፣ ኔዘርላንድ እነዚህ በሙሉ ኦሪጂናሊ በነበሩበት በራሳቸው እንትን ተተክሎ ነው። ኢቭን እነ ኖርዌይ እና ስዊድን እና ፊንላንድ ኦር ዋትኤቨር። ነገር ግን ይሄ ከውጭ በመጣ የካልቸር አዲስ ቅኝት፣ አዲስ አሰራር ወይ ደግሞ አዲስ ፋብሪክስ እንትን ያለ ሀገር አላውቅም። በዚህ በላቲኖ በኩል ከአርጀንቲና ጀምሮ እነ ኮሎምቢያ፣ ቬንዙዌላ፣ ፓናማ፣ ሆንዱራስ፣ ሃይቲ ምናምን ሌሎች ሀገራቶች በሙሉ ስፔን የዛሬ 500 ምናምን ዓመት መታ ዲፊውዝ ካደረጋችና ዋና የእነሱን ካልቸር ኦሪጂናል ካልቸራቸውን ካጠፋችሁ በኋላ በዛ በኩል ያደገ የሚባል ሀገር የለም። ሞር የሚታወቁት በቫዮለንስ ነው። ሞር የሚታወቁት በግጭት ነው። ሞር የሚታወቁት ከድራግ ጋር ከምናምን በተያያዘ እዚህ አሁን ትራምፕ ለምሳሌ መንገድ ዘጋባቸዋለሁ እዚህ አገሬ እንዳስገቡ ምናምን ነገር እያለ የሚያራክሳቸው ሰዎች በሙሉ የዚህ ቪክቲም ናቸው። ነገር ግን ስፓኒሽኛ አቀለጣጥፈው ነው የሚያወሩት። ስማቸውም ዲያዝ ሉዊስ ጋርሺያ ምናምን እንደ ስፔን ነው የሚያወሩት። እንደ ስፔኑ ነው፣ ግን እዚህ ፕሮስፐረስ መሆን አልቻሉም። እኛ እናድጋለን ከተባለ የራሳችን ማንነት አለን፣ አክሱማዊ ማንነት ከሀገር ውስጥም በዓለም ደረጃም በጣም ከፍተኛ ደረጃ ደርሰንበት የነበረ ቦታ ማለት ነው። ያንን የራሳችን ማንነት ፈልገን በዛ ልክ ራሳችን ኮንፊገር አድርገን አገር ልንመሰረት ካልቻለን እመኑኛውንም ሁሌ ተከታይ እንደሆንን ሁሌ ጭራ እንደሆንን መቀጠላችን አይቀርም። ስለዚህ ይሄ ነገር የሆነ ቦታ ላይ ሂዶ ያብቃ የሚል አቋም እና ፍላጎት እና ያለኝ ለዛም ነው የምሰራው። ዋናው ዓላማዬ ደግሞ የተበደሉ ጭቁኖች ነፃ እንዲወጡ ነው። ከዚህ ውጭ ሌላ ዓላማ እንግዲህ የምናገረው ወይም ማስተምረው ምናምን ነገር የለኝም ማለት ነው። ዛሬ ለመናገር የፈለኩት ደግሞ የደርግ መንግስት ከመጣ በኋላ ነው። የደርግ መንግስት እንግዲህ ስልጣኗን የያዘው ከተማሪዎቹ ነጥቆ ነው። ይህን ተማሪዎቹ ደግሞ ይሄ ሊሆን አይገባውም፣ ምርጫ መደረግ አለበት ምናምን ነገር ሲሉ ደርግ ነው እኔ ነኝ መቀጥለው፣ እኔ ነኝ ስልጣኗን ይዤ መቀጥለው ነው። ተማሪዎቹ በዚህ ይናደዱና ነጭ ሽብር ምናምን ነገር እያሉ የደርግ ባለስልጣኖችን መተናኮል ይጀምራሉ። ደርግ ደግሞ በአጸፋው እየመጣ እነሱን መግደል ይጀምራል ማለት ነው። በሁሉም ቦታ ነው የገደለው። በጎንደር ገለዋል፣ በአዲስ አበባ ገለዋል። በሄደበት በቃ አንቲ ደርግ የተባለ ነገር በአጠቃላይ ሲገል ነው የሚውለው። ሲገል ነው የሚውለው። ዜርፎር መገለጫው ዴይ ዋን ጀምሮ ዲክታተርሽፕ ነው መገለጫው። ዴይ ዋን ጀምሮ እዛ ጋር ደርግ ያደረጋቸው ብዙ ነገሮች አሉ። ለምሳሌ መሬት ላራሹ ብሎ የፊውዳሉን ስርዓት ያስቀረበት ሴናሪዮ አለ። ትምህርት እንዲስፋፋ ለሀገሬው የሄደባቸው መንገዶች አሉ። ከእንደገና ደግሞ ደርግ ለምሳሌ ትግራይን ይጨፈጭፋል፣ ኤርትራን ይጨፈጭፋል ምናምን ነገር ቢባል ትክክል አይደለም። ደርግ ማንኛውንም የኢትዮጵያ ውስጥ ያሉ አካባቢዎች በማንነታቸው ሊጨፋጭፋቸው ፈልጎ አያውቅም። የለም፣ እንደዛ የሚባል ነገር የለም። የደርግ እንትን ውስጥም ደግሞ ያሉት በስብጥራቸው የኢትዮጵያኒዝም ናሽናሊዝም የሚያራምዱ ሰዎች ናቸው እንጂ አንዱን ግሩፕ ብቻ እንትን ስፖርት እያደረጉ እሱን እናጥፋው ምናምን የሚሉ አይደሉም፣ አልነበሩም። ስለዚህ አሁን የመጀመሪያው የኢትዮጵያ ዳር ድንበር እንጠብቃለን ምናምን ነገር ጀስት የወታደር ሜንታሊቲ ነው ያላቸው እንጂ ኦሮሚያ ውስጥ ምን አይነት የሶሻል ችግር አለ፣ ትግራይ ውስጥ ምን አለ፣ ኤርትራ ውስጥ ምን አለ፣ የፖለቲካ እንድምታው ምንድን ነው የሚመስለው፣ ዩኒተሪ ሲስተም
ለኢትዮጵያ ይበጃታል ወይስ ደግሞ አይበጃትም ወይ? የኢትዮጵያ ታሪክ ምንድን ነው የሚመስለው? ምን አይነት አድሚኒስትሬሽን ኢምፕሊመንት ይደረግ? ከየትኛው ዓለም ርዕዮተ ዓለም ጋር እንሂድ? ሶሻሊዝም የሚባለው ነገር ለእኛ ያዋጣናል ወይ? ህብረተሰባችን ሶሻሊዝም የሚባለው ነገር ይገባዋል ወይ? ይረዳዋል ወይ? ካፒታሊዝም ውስጥ ብናመጣው አድቫንቴጁ ምንድን ነው? ዲስአድቫንቴጁ ውስጥ ምንድን ነው? ሚክስድ የሆነ የአድሚኒስትሬሽን ሲስተም ብናመጣስ ምንድን ነው የሚባል እንዲህ አይነት ነገር የላቸውም። የሚያውቁት ነገር የላቸው። ዜርፎር ነገሮችን የሚገባቸው ምንድን ነው? በቃ ኢትዮጵያ ዳር ድንበር ነው፣ ኢትዮጵያ እንደዚህ እንደዚህ ነው ነገር፣ በኤርትራ በኩል ጦርነት አለ፣ እዛ እየሄዱ ነው የሚዋጉት ማለት ነው። እዛ በሚዋጉበት ጊዜ ኤርትራ ውስጥ የነበረው ማህበረሰብ የሚዋጉትን ሰዎች ሊደግፍ ይችላል፣ ኦር ደግሞ ምንም ላይመስለውም ይችላል፣ ኦር ደግሞ ከደርግ ጋርም ሊሆን ይችላል። ነገር ግን ከነዚህ ከሚዋጉት ግሩፖች ጋር የሚፈጥረው የጦርነቱ ኢፌክት እሱ ምንን አታክ ማድረግ ጀመረ? ህፃናቶችን፣ እናቶችን፣ አባቶችን፣ ሰዎች እንደዚህ አታክ ማድረግ ጀመረ። ስለዚህ ደርግ ደግሞ በሰማይም እየመጣ በምድርም ምናምን ነገር ይመታል። ስለዚህ ይሄ የሚቀጠቀጠው ማህበረሰብ ደግሞ በቃ ደርግ የሚባል በቃ ከዚህ እየመጣ እየገደለኝ ነው፣ ስለዚህ ኤርትራ ነፃ ትውጣልኝ የሚባለው ኮንሰፕት በጣም በቃ እያደገ መጣ። ይሄ ምን በበል ባለመሆኑ ነው ሲባል፣ አንደኛ ደርግ ቁጭ ብለን እንነጋገር ዲስከስ እናድርግ ቢባል እሺ የሚል መንግስት አይደለም። በዲስከሽን ጭራሽ አያምን። በጠመንጃ ነው የሚያምነው። ባለው በጠመንጃ ቁጥር ነው የሚያምነው። ከዛ በኋላ ምን ሆኗል? በኦሮሚያ ውስጥ ተመሳሳይ የብሔር ጥያቄዎች እየተነሳ ነው። በትግራይ ተመሳሳይ፣ በአፋር እንደዛው፣ በሶማሌ ልክ እንደዛው፣ በጋምቤላም በሌሎች የኢትዮጵያ ክልሎችም እንደዚህ አይነት ጥያቄዎች እየተነሱ ነው። እነዚህ የኢትዮጵያ ጥያቄዎች ምንድን ናቸው የሚል አንደርስታንዲንግ የለውም። ያ ባለመሆኑ የተነሳ አገሪቷን 360 ዲግሪ በሙሉ ጦርነት አደረገ። ዋነኛው ጦርነት የነበረው ኤርትራ ነው። ቀጥሎ ትግራይ ማለት ነው። ትግራይ ስለዚህ የትግራይ የነበረው ቲፒኤልኤፍ፣ ኤርትራ ውስጥ የነበረው ደግሞ ኢፒኤልኤፍ የኤርትራ ነፃ አውጪ ማለት ነው። እነሱ ምናምን ነገር በአንድነት ሆነው መዋጋት ጀመሩ። ተዋጉ። ለምሳሌ ቲፒኤልኤፍ እና ኢፒኤልኤፍ በረሃ ላይ በሚኖሩበት ጊዜ አንዳንድ የኮላቦሬሽን ኢንቫይሮንመንት የሚመስል ነገር አላቸው። ሌላ ጊዜ ደግሞ የጸብ የሚመስል ነገር አላቸው። ቀጥሎ ደግሞ ይሄ ኤርትራ ውስጥ ያለው ኢፒኤልኤፍ ማለት ነው። ምክንያቱም ድጋፍ ያገኝ ነበረ፣ ከአረቦች ያገኛል፣ ከዌስተርኖች ከምናምን። እሱ ድጋፍ ስለሚያገኝ መሳሪያ ምናምን ለምሳሌ ለነ ቲፒኤልኤፍም ስለሚሰጣቸው አሁን ይሄ የኤርትራ ነፃ አውጪ ቡድን የሚባለው እሱ ራሱን እንደንትን ነው የሚቆጥረው፣ ላይክ እንደ ትልቅዬ አባት ነገር እና ቲፒኤልኤፍ ምናምን ደግሞ እንደ ትንሽ ጫጮት ነገር አድርጎ ነው የሚያስባቸው እንጂ አላማ ይዞ እኔ የምታገለው ለዲሞክራሲ ነው ብሎ እኔ የምታገለው ከህዝብ ካለበት ችግር ለመውጣት ነው ብሎ የሚታገል ቡድን አይደለም። ኦኬ ላይክ በብዙ ፖለቲካል ኮንፋውንድድ የተደረጉ ግሩፖች ናቸው። ከእንደገና ክሊር የሆነ የጠራ የሂስቶሪካል ጥያቄዎችን ይዞ አይደለም የሚመጡት። ቅድም እንደነገርኳችሁ እነሱ የሚፈልጓቸውን ሂስቶሪካል ጥያቄዎች ያመጣሉ፣ እነሱ የሚፈልጓቸውን ነገር ግን ትክክለኛውን አክቹዋል ሀፕን ያደረገውን ነገር ደግሞ የሚያስፈልጉትን ነገሮች እነሱን ሜንሽን አያደርጓቸው። ስለዚህ ሃይበል ደግሞ የሚሏቸው አሉ እና አሜሪካ እና አውሮፓ ዩኒየን በወቅቱ እንኳን የለም ላይክ ዌስተርን ብለው ቀጥሎ የአረብ ሀገራቶች ምናምን እነ ሱዳን እንደዚህ ሃይበል ስለሚሏቸው በዛ ነው እንትኑ እየቀጠለ ያለው። ከእንደገና የኢትዮጵያ ውስጥ ያለው የደርግ መንግስት እሱ ደግሞ የፖለቲካል አናሊሲስ ዲፕሎማሲ ምናምን የሚባሉት ነገሮች የሉትም። ስለዚህ ኢትዮጵያ ውስጥ ያለውም እንትን ችግር አለበት፣ እነዛኞቹም ችግር አለባቸው። ሁለቱም ችግር አለባቸው። ቀጥሎ ኢትዮጵያ ውስጥ የተፈጠሩ ደግሞ ቡድኖች አሉ። ለምሳሌ ኦሮምኛ በራሴ ቋንቋ ልናገር፣ የራስ ባህሌ ይከበርልኝ ምናምን ነገር። አፋርም ልክ እንደዛው፣ ትግራይም እንደዛው። ይሄ ትክክል ነው። ምክንያቱም መልቲካልቸራል ስቴትስ እስከሆንን ድረስ በየአካባቢ ያሉ ባህሎች ሊያድጉ ይገባቸዋል። በየአካባቢ ያሉ ቋንቋዎች ሊያድጉ ይገባቸዋል። ቢካዝ ቋንቋ ኢዝ ሚንስ ኦፍ ላይክ ኮሚኒኬሽን። ስለዚህ
ኮሚኒኬሽንን ኤፊሽንት ስታደርገው ነው በጣም ኮሄሲቭ የሆነ ስቴት የምትሰራው። ቋንቋ እየተለያየ በመጣ ቁጥር ላይክ አንደኛውን አምጥተህ በራሱ ቋንቋ ልታናግረው ብትሞክር ኤፊሽንትሊ ኦር ኤፌክቲቭሊ የሚፈልጋቸውን ነገሮች ለአንተ ሊነግረህ አይችልም። ለምሳሌ የባቢሎን ግንብ መመልከት እንችላለን። እዚህ ባቢሎንን የሚሰሩ ሰዎች በተሳለጠ ደረጃ ስራቸውን እየሰሩ ነበር፣ አንድ ቋንቋ የነበራቸው ጊዜ። እግዚአብሔር አያቸውና እነዚህ ሰዎች የሚያርፉ ነገር አይደሉም፣ ስለዚህ ቋንቋቸውን ልበታትንባቸው ብሎ ቋንቋቸውን በታተነባቸው። ቋንቋቸውን በበታተነባቸው ጊዜ ምንድን ነው የሆኑት? ኮሚኒኬት ማድረግ አልቻሉም። ይሄ ይዘው የተነሱትን ዓላማ ማስፈጸም አልቻሉም። ስለዚህ አንደኛው የሆነ ነገር ይናገራል፣ ሌላኛው ሊሰማው አይችልም፣ ሌላኛው ደግሞ እንትን ሊያደርገው አይችልም። ስለዚህ በዚህ የተነሳ ምን እየሆነ መጣ ማለት ነው? ስላይክ ሲስተሙ ፌል አደረገባቸው። ልክ እንደዛው ሁላ አሁን እኛም ኦልሬዲ ሂስትሪው ላይ ነግራቸዋለሁ። አፍተር የዛጉዌ ዳይናስቲ ጀምሮ ነው እነዚህ በጣም ብዙ ማንነቶች እየጎሉ የመጡት። ያ ደግሞ በምንድን ነው የብዙ ማንነቶች ብዙ ቋንቋዎች እንዴት ተፈጠሩ ሲባል ኢትስ ቢካዝ ላይክ ዲ አድሚኒስትሬሽን ኢንኤፌክቲቭነስ ኦፍ ዛጉዌ ዳይናስቲ። የሶሎሞን ዳይናስቲ ደግሞ ያንን ኮሬክት ማድረግ አልቻለም። መጨረሻ ላይ ምን ሁነናል? ዥንጉርጉር ሁነናል። ስለዚህ አሁን ዥንጉርጉር ሁነናል። አሁን ላይክ አፋሩን ልክ እንደኔ ተናገር ሳይሆን፣ ትግራይን ልክ እንደኔ ተናገሪ እንዲህ አድርጊ ምናምን ነገር ሳይሆን ትግራይ በራሷ ቋንቋ ትጠቀምበት፣ አፋርም ልክ እንደዛው፣ ሶማሌም ልክ ቋንቋቸው ነው ይጠቀሙበት። ይጠቀሙበት ማለት ምን ማለት ነው? ፍርድ ቤት ሲሄዱ የሚጠቀሙት በዛ ነው ማለት ነው። ኦኬ፣ ሰርቪስ ሴክተር ውስጥ ሲሄዱ የሚጠቀሙት በዛ ነው ማለት ነው። ሆስፒታል ሲሄዱ የሚጠቀሙት በዛ ነው ማለት ነው። ትምህርት ቤት ሲሄዱ የሚጠቀሙት በዛ ነው ማለት ነው። ስለዚህ ሆስፒታል ሲሄዱ በሽታቸውን በትክክል መናገር ይችላሉ። ትምህርት ቤት ሲሄዱ የሚነገረው ትምህርት ውስጥ የሚነገረው ነገር በደንብ አድርገው መረዳት ይችላሉ። አድሚኒስትሬሽን ሲስተም ውስጥም ሴም ቲንግ ነው የሚሆነው ማለት ነው። ስለዚህ አንድ ሰው በራሱ ቋንቋ ልጠቀም ካለ ኢቭል አይደለም። ካልቸራል አሲሚሌሽን ነው እንደውም ዴንጀረስ የሚሆነው። የአንድን ሰው ማንነቱን ካጠፋበት አንተን ሲከተል ነው የሚውለው። ስለዚህ አንተም ወደ ገደል የምትሄድ ከሆነ እሱንም ወደ ገደል ይዘው ነው የምትሄደው። ስለዚህ አብዛኞቹ ጥያቄዎች የነበሩት እንዲህ አይነት ጥያቄዎች ናቸው። ስለዚህ ትክክል ናቸው። ይሄ ደርግን የሚጎዳ አይደለም፣ ወይ ደግሞ ሌሎችን የሚጎዳ አይደለም። ይህንን እንዴት አድርገን እናሳልጠው፣ እንዴት አድርገን እንስራበት፣ እንዴት አድርገን በካልቸር እና በካልቸር መካከል ሪስፔክት እንፍጠር፣ ሙቹዋል አንደርስታንዲንግ እንፍጠር። ቀጥሎች ደግሞ ሰዎች እያደጉ በሚመጡበት ጊዜ ኮመን ቋንቋዎችን ስታብሊሽ በማድረግ በማርኬት ውስጥ፣ በሰርቪስ ሴክተር ውስጥ፣ በሌሎች ሴክተሮች ውስጥ እነዚህን ቋንቋዎች ኢምቤድ እያደረግናቸው እንዴት የአድሚኒስትሬሽን ሲስተሙን ሞር ኤፌክቲቭ ሞር ኤፊሽንት እናድርገው መባል ሲገባው ደርግም አያውቀውም፣ እነዛኞቹም ያው የጦርነት ስለተጀመረ በለው ሆኗል ማለት ነው እንጂ ኢቨን ለሻዕቢያ የሚዋጉ የነበሩት ተዋጊዎች መድረክ ላይ መጥተው ሊወያዩ የሚችሉበት መድረክ ቢፈጠር እነሱም ቁስላቸውን ይናገራሉ። መንግስትም ደግሞ ቁስላቸውን ተሰምቶ ዲያግኖስቲክስ ቢሰጠው ሞር ወደ ሂሊንግ ፕሮሰስ ነው የሚመጣው፣ ወደ ድነቱ ወደ ፈውሱ ነበር የሚመጣው። ትግራይ ውስጥም ያለው ሴም ቲንግ ነው። ኦሮሚያ ውስጥም ያለው ሴም ቲንግ ነው። አማራ ውስጥም ያለው ሴም ቲንግ፣ ሌላው ቦታ ውስጥ ያለው ሴም ቲንግ ነው። ስለዚህ የህዝብን ድምፅ ሰምተን ነው ነገሮችን ማስተካከል የሚገባን። ደርግ ይሄንን ማድረግ አይችልም። ነገሮችን የሚያስቡበት ጦርነት ነው። ያ ጦርነት ደግሞ ሂዶ መጨረሻ ላይ በ83 ዓመተ ምህረት ወይ ደግሞ በ1991 በፈረንጆቹ ደርግ አከተመ ማለት ነው። ኦኬ፣ ደርግ ከማክተሙ በፊት እነ ኢሳያስ ሌሎች እነዚህ የፌዴራሊስት ኃይሎች ምናምን ነገር ቢባሉ ከነመለስ ጋር ምናምን ነገር አይ ቲንክ እነ ኢሳያስ ከነ አሜሪካ አንዳንድ ምክሮች ምናምን ከተቀበለ በኋላ በቃ ኦልሬዲ ደርግ አክትሞለታል፣ አብቅቷል። ስለዚህ አንተ ብዙ የወታደር ቁጥር ያለ፣ ብዙ ዲፕሎማሲ ያለ፣ ብዙ ተቀባይነት ያለ ምናምን አንተ ለምን ኢትዮጵያና ኤርትራን አንድ ላይ አድርገ አትመራም የሚል እንትኖች ሰጥተውታል። አድቫይስ ማለት ነው። አድቫይስ ላይክ ያንን ሲሰጡት ነገሮችን ሲያስበው አዎ ኢትዮጵያ ትልቅ ሀገር ነው፣ እኔ እዚህ ኤርትራ ብቻ እንትን እናደርጋለሁ፣ ዜርፎር እኔን ፕሬዚዳንት ካደረጋችሁኝ
እንደውም ከኢትዮጵያ ጋር ነው የምቀጥለው የሚል ለነመለስና ለኢህአዴግ ምናምን ነገር ሰዎች ይነግራቸዋል ማለት ነው። ከዛ እነመለስ ደግሞ ምን ይሉታል? አይ የኤርትራ ህዝብ እንትን ያለው የተዋጋው ለነፃነቱ ነው። ስለዚህ ኤርትራ ነፃ ነው መሆን ያለባት፣ ነፃ ሀገር ነው መሆን ያለባት እንጂ አንተ እንደምትለው የኢትዮጵያ እንደዚህ ሆነ ምናምን ነገር ልትቀጥል አችልም ማለት። አሁን እዚህ ጋር ያለውን ነገር ቀረብ ብለን እንመልከተው። ቀለብ ብለን ስናየው ኢሳያስም የትግራይን ወንድምነት፣ የአማራን፣ የኦሮሞን፣ የሱማሌው፣ ጉራጌውን፣ የምኑን ኢትዮጵያ ውስጥ ያሉት ወንድሞቼ ናቸው፣ እነዚህን ወንድሞቼን እንደው ትቼ ለምን እሄዳለሁ ብሎ አይደለም ያንን እየጠየቀ ያለ። ትልቅ መሬት አለ፣ ያንን ሪሶርሱን ተቆጣጥሬ እኔ ካቦ እሆናለሁ ከሚል ነው ከሚል እነመለስም ደግሞ ለኤርትራ ህዝብ አስበው አይደለም ያንን የሚናገሩት። የኤርትራ ህዝብ ሲታገል የነበረው ለጦርነት ነው፣ ነፃ ለመሆን ነው። ነፃ ሆኖ ሳክሪፋይ አድርጓል፣ ምን አድርጓል፣ አገር መሆን አለበት የሚሉት እነመለስም ደግሞ ለኤርትራ ህዝብ አስበው አይደለም። ምክንያቱም እንትኑ የጦርነቱ እንትን በደንብ አድርጎ አናላይዝ ከተደረገ መጀመሪያ ዋር ኦፍ ኢንዲፔንደንስ አልነበረም። ዋር ኦፍ ኢንዲፔንደንስ እንዲሆን ያደረጉት ሲሙላንቶች አንዱ ውስጥ የነበሩ ፖለቲከኞች ናቸው። ሁለተኛ የአረቦች መጨመር ነው። ሶስተኛ ደግሞ የኃይለ ስላሴ አውቶክራት መሆን ወደ ዲክታተር መሆን ነው ወደ ዋር ኦፍ ኢንዲፔንደንስ የቀየረው እንጂ መጀመሪያው አይደለም። ሲቀጥል ደግሞ ኤርትራ ኢዝ ዘ ሴንተር ኦፍ ዳአማት ሲቪላይዜሽን፣ አክሱም ሲቪላይዜሽን። ብዙ እንደውም ቅሪቶች የአክሱም እና የዳአማት ሲቪላይዜሽኖች የነበሩበት ኤርትራ ውስጥ ነው። እና ከዛም በኋላ ደግሞ ከኦቶማን ኢምፓየሮች ጦርነት ጀምሮ እስከና አፄ ቴዎድሮስን ስንመጣ አፄ ዮሐንስ ያደረጉት ተጋድሎ፣ ራስ መንገሻ ያደረገው ተጋድሎ፣ አሉላ፣ እነዚህ በሙሉ ያደረጉትን ነገሮች በምንመለከትበት ጊዜ ብዙ አብሮነቶች አሉ። እነዚህ አብሮነቶች የሚወሰኑት በህዝብ ነው። ዲሞክራሲያዊ በሆነ መንገድ በህዝብ ነው። ዴርፎር ኤርትራ 60 ዓመት በጣሊያን ከተገዛች በኋላ ተመልሳ እንደኔ ታስብ ልላት አልችልም። which is unfair ፌር ሊሆን አይችልም። ዴርፎር አሁን እነመለስ ያንን የሚያደርጉት ምንድነው? ሻዕቢያዎች ወደኛ ከገቡ እነሱ ካቦ ይሆናሉ፣ ከላይ ይሆናሉ፣ እኛ ደግሞ ከስር እንሆናለን። ስለዚህ እኛ የምንፈልገው የእንትን ደረጃ የፓወር ኮንትሮል ሊኖረን አይችልም ነው። ይሄ ደግሞ which is the same thing ሚኒሊክ ያደረገው ነገር። በቃ ሚኒሊክ ውጫሌ ስምምነት ላይ በቃ ኤርትራ የሚባለው አካባቢ የጣሊያን ቅኝ ግዢ ነው፣ ዛት ፋይን፣ ለእኔ ቆንጆ ነው፣ እኔ አዲስ አበባ መጥቼ ንጉሰ ነገስት ሆናለሁ ነው። ከጣሊያን ጋር የተስማማው ይሄ ነው። ይሄ ዶክመንት አለ፣ መጽሐፉ ላይም ተቀምጦላችኋል፣ ሂዳችሁ ማየት ትችላላችሁ። ኦኬ አለ። እነመለስም ሴም ቲንግ ነው ያደረጉት። ነገር ግን ጥያቄው መሆን ያለበት አሁን ለምሳሌ በእነ ኢሳያስም በኩል ዝም ብሎ እብሪተኝነት፣ ትዕቢት ምናምን ነገር ሳይሆን ትክክለኛ የኔሽን ቢልዲንግ እንትን ከነበራቸው ፍላጎት ከነበራቸው እና ይሄ መለያየቱ ኢኩሊብረም ላይሆን ይችላል፣ አካባቢውን በዘላቂነት ሰላም ላይ አድርገው ይችላል ብለው ካሰቡ የዛን ጊዜ መሆን ያለበት አይ እኛ እኮ እንደዚህ ስናስበው የተዋጋ ነው እኮ ከኃይለ ስላሴ ጋር ነው፣ ቀጥሎ ከደርግ ጋር ነው፣ ከኢትዮጵያ ህዝብ ጋር እኮ አልተዋጋንም። የኢትዮጵያን ህዝብ እንደኛ የተጨቆነ ነው። ስለዚህ ይሄ የመገንጠሉ እንትን ለሚያዋጣ ነገር አይደለም። ዴርፎር ኢትስ ቤተር ጀስት ቱ ቢልድ የሆነ ግሬት ኔሽን መስርተን ልንኖር የሚያስችለን ፕላትፎርም ብንቀይስ ቆንጆ ነው የሚል ጄኒውን የሆነ እንትን ቢያመጠው እነ ኢሳያስ ማለት ነው። እነመለስ ደግሞ ጥሩ ነው የእናንተን መገንጠል ትክክል ሊሆን ማለት ተለይቶ የሚሄዱ እንትን ላያደርግ ይችላል። ምክንያቱም የድሮ አባቶቻችን የሚችሉትን የሚያክል ራስ አሉላን ብንወስድ፣ ራስ መንገሻን ብንወስድ፣ አፄ ዮሐንስንም ሌላውንም ኢቨን አፄ ቴዎድሮስ ራሱ የሞተው ኤርትራን ነፃ አወጣለሁ በሚል አምቢሽን አመለካከት ስለሆነ ድሮም ደግሞ እነ ሰርጸ ድንግልም ቢሆኑ ከሸዋ እየተነሱ እየመጡ ኤርትራን ዲፌንድ አድርገዋል። እዚህ ጋርም ደግሞ ጣሊያን ከመጣ በኋላ ጣሊያን በነበረው የመሳሪያ የበላይነት እንጂ በጀግንነት ወይ በምናምን መሬቱን ቀምቶን ወስዶን አይደለም። ቀጥሎም ደግሞ የተወሰነ የአድሚኒስትሬሽን ልዩ እንትኖች ፌሎሮች ሊኖሩ ይችላሉ። በዚህ የተነሳ ነገርየው እንትን ሊሄድ ይችላል። ስለዚህ ያመጣችሁት ሀሳብ ቆንጆ ነው። ነገር ግን አንተ እንደምትለው ቀጥታ መጣ ፕሬዚዳንት አትሆንም። የምንገነባው ሲስተም ዲሞክራሲ ነው።
ዲሞክራሲ ደግሞ ቮት ኦፍ ማጆሪቲ ነው። ስለዚህ አንተ ወደኛ በምትመጣበት ጊዜ ማጆሪቲው በሚሰጥህ ድምፅ መሰረት ካሸነፍክ ስልጣን ተረክበ አገሪቷ ልታስተዳድር፣ ከተሸነፍክ ደግሞ ያንን ተቀብለህ የሚሰጥህን ታስኮች እየሰራ ልትኖር ፈቃደኛ ነው ወይ? ይሄ ነበር መሆን ያለበት። ጄኒውን የሆኑ የነመለስ ጥያቄ መሆን ያለበት ይሄ ነበር። ኦኬ፣ ይህ ያልሆነ በሁለቱም በኩል የነበረው ነገር ፓወር ስትራግል ነው። አንደኛውም ፓወር ነው የሚፈልገው፣ ይህንኛውም ፓወር ነው የሚፈልገው። ኦኬ፣ በዚህ ጊዜ ኢሳያስ አው ጥሩ እናንተ እንደምትሉኝ ያደርጋለሁ ካለ ኦኬ ጎይ ኤንድ ዱ ሪፈረንደም፣ ከህዝብ ጋር ሂድና አዲሱን ሀሳብህን ንገራቸውና እንዲህ ነው ብለህ ህዝብህ የሚለውን ድምፅ ይዘህና ነው ማለት ያለባት። ነገር ግን አይ እነሱ አይቻልም፣ የኤርትራ የታገለው ለነፃነት ነው፣ ለነፃነት ስለታገለ ደግሞ በነፃነት ነው መኖር ያለባቸው የሚል ነገር ነው ያነሱት። ይህንን ደግሞ ምን ስለሚያውቁ ነው መለስ? አንደኛ የሰራዊቱን ስነ ልቦና ስለሚያውቁ ነው። ሁለተኛ ደግሞ ጀነራሎች አሉ እዛ ውስጥ ኤርትራ ሀገር መሆን አለባት ብሎ በቃ እሳት እየተፉ ሲታገሉ የነበሩ ጀነራሎች አሉ። ስለዚህ እነሱም ከኢሳያስ ጋር አንቲ ስለሚሆኑ ኢሳያስ በዚህ ጊዜ ምን አለ? አፉን ዘጋ ማለት ነው። አፉን ዘጋ። ከዛ በኋላ እነ መለስ በየአካባቢው በሄደባት ስብሰባዎች በሙሉ ኤርትራ ሀገር ናት፣ ነፃ ናት፣ እንዲህ ናት ምናምን ምናምን የሚሉትን ትምህርቶች ሲናገር ነበር። which is unnecessary። ስለ ኤርትራ መናገር ያለባቸው እራሳቸው ኤርትራውያኖች ናቸው። መለስ ደግሞ የኢትዮጵያ የመንግስት አካል ነኝ ብሎ እስካሰበ ድረስ ሊሰራ የሚገባው ስለ ኢትዮጵያ ጥቅምና ጥቅም ብቻ ነው። ስለ ሙቹዋል ስለሆኑ ጥቅሞች፣ ስለ ኢትዮጵያ ስለምታገኛቸው ነገሮች ነው እሱ የሚያገባው እንጂ እሱ የሚፈልጋቸው የፖለቲካ ግብ ለመምታት እዛ ጋር እየመጣ እንዲህ ነው ማለቱ አግባብነት የለውም። ዳሰፌል በዛ ምን ፈጥሯል ሲባል ማዕከል ላይ የነበረው ፖለቲካ ይኸው እነዚህ አገር ገንጣዮች አስገንጣዮች ናቸው የሚል ቶፒክ ሰጥቷቸዋል። ለነሱ ቶፒክ አግኝተዋል። አገር ገንጣይ አስገንጣዮች ናቸው፣ ኤርትራ አናታችንን አስቆረጡብን፣ ወደባችንን አሰጡብን፣ እንደዚህ ያደረጉብን የሚል ይህ ማዕከል ላይ የነበሩ ፖለቲከኞች አጀንዳ አግኝተዋል። አጀንዳ ማግኘታቸው ብቻ አይደለም፣ ህወሓት እኔ ማለት ትግራይ ማለት እኔ ብሎ ስለሚያስብ እነዚህ ማዕከል ላይ ያሉ ሰዎች የትግራይ ህዝብንም እንደ ህወሓት አሁን ጨፍልቆ አንድ ላይ በማሰብ የትግራይ ህዝብ አስገንጣይ ነው ተገንጣይ ነው የሚል የዛን ጊዜ ነው ማለት ነው ይህ እርሾ የተጎነጎኑ። ስለዚህ የእርሾ እየተጎነጎነ መጨረሻ ላይ ሪፈረንደም አደረጉ ኤርትራውያኖች። 98% በላይ ነፃነት እንፈልጋለን የሚሉ መጡ። በዚህ ጊዜ በቃ አገር እንሆናለን አሉ። አሁን አገር በሚሆኑበት ፕሮሰስ ላይ ኢትዮጵያ አገር ናችሁ ብላ ከፈረመችላቸው ነው አገር መሆን የሚችሉት ወደ በዩናይትድ ኔሽን አክኖሌጅ የሚደረጉ። ነገር ግን ሌላ ጉዳይ ደግሞ አለ እነመለስ ያላረጉት። በኢትዮጵያ በኩል ሪፈረንደም እንዲደረግ አላደረጉም። ይህም ሊደረግ ይገባዋል። ምክንያቱም የኢትዮጵያ ህዝብ ደግሞ በሚቀጥለው ዴስትኒው ላይ መወያየት አለበት። አሁን እነሱ አገር እንሆናለን ብለዋል፣ አንፈልግም ብለዋል፣ ከኛ ጋር አንድ ላይ ለመኖር አንፈልግም ብለዋል። መብታቸው ነው፣ ዲሞክራሲያዊ መብታቸው ነው፣ ሊከበርላቸው ይገባል። ነገር ግን ኢትዮጵያውያኖች ደግሞ ስለራሳቸው ዴስትኒ ሰስቴናቢሊቲ ከእንደገና በቀይ ባህር በኩል የመግባት የመውጣት እንዲህ አይነት የሚባሉትን ነገሮች ዲቴል ተመካክረው ሪፈረንደም አድርገው ይዞ መምጣት አለባቸው። አላመጡ የነበሩት ብዙ አብዛኛውን ይሄ እንትኑን የኤርትራን አገር መሆን የሚደግፉ ፖለቲከኞች ነው ተሰብስበው በአንድ ላይ ተሰብስበው እጃችሁን አውጡ እየተባለ በቃ ኢትዮጵያም ደግፋለች የሚል ያመጡት ማለት ነው። በዛ ወቅት በኢትዮጵያ ጉዳይ ለምሳሌ ኤርትራ ሀገር ነው፣ አሰብም የኤርትራ አካል ነው። ምንም የሚያጠያይቅ ጉዳይ የለም። ምክንያቱም አስሎንጋዝ ጣሊያን
አሰብ ያለበትና ምጽዋ ያለበትን አካባቢ በኮሎኒ ይዞት ስለነበረና መጨረሻ ላይም በኮሎኒ የተያዙ አካባቢዎች አገር ይሁኑ ስለሚል ኤርትራ የሚባለው አካባቢ እስከነ አሰቡ እስከነ ምጽዋው ነው አገር የሚሆን። ይሄ እዚህ ጋር ልንካካድ አይገባም። ልንካካድ ሌላ ሌላ ታሪክም ልንፈጥር አይገባም። እንደ ኢንተርናሽናል ማህበረሰብም እንደ ትክክለኛው መንገድም ማለት ነው። እንደዛ ነው የሚሆነው። ነገር ግን ኢትዮጵያ ዲዩቲ ፍሪ የሆኑ የፖርት አክሰሶች ማለት ነው በአሰብም በኩል በምጽዋም በኩል ልታገኝ የምትችልባቸው ጥያቄዎች መጠየቅ ትችላለህ። ኤርትራ ሀገር መሆን ትፈልጋለች። ኦኬ ዛትስ ፋይን። ኢትዮጵያ ደግሞ ላንድ ሎክድ መሆን አትፈልግም። ስለዚህ በዚህኛው ወደብ ላይ ፐርማነንትሊ እንጠቀም የሚል ወደ ኔጎሽዬሽን ይሄዳል ማለት ነው። ወደ ኔጎሽዬሽን ይሄዳል። ኦኬ ይህንን ኔጎሽዬሽን ሳይፈታ ዩናይትድ ኔሽንም ኤርትራን ዝም ብሎ ሀገር አያረጋትም። ስለዚህ ኤርትራም የምትስማማበት ኢትዮጵያም ደግሞ የምትስማማበት ሴናሪዮ ይፈጠርና ኢትዮጵያ ፐርማነንትሊ ወደ ቀይ ባህር ልትወጣ የምትችልበት ሴናሪዮ ይፈጠርላት ነበር። ይህንን የኢህአዴግ መንግስት ወይ ደግሞ ትራንዚሽን ገቨርንመንቱ አልጠየቀም። ራሱ አልጠየቅም። ለምንድን ያልጠየቀው ሲባል አንደኛ ከሻዕቢያ እንትኖች ጋር ባለስልጣኖች ጋር ምናምን የኢኮኖሚ ትስስርም መፍጠር የፈለጉ አይመስለኝም። በቃ ሂዱ እናንተ ብቻ ወደባችሁንም ምናምን ነገር ይዛችሁ ሂዱ የሚል አይነት ነገር ነው የፈጠሩት። ከዛ በኋላ እነሱ ሸዋ ላይ ተቀምጠው በሰላም የሚኖሩ ነው የመሰላቸው። ኦኬ በሰላም የሚኖሩ ነው የመሰላቸው። በዚህ የተነሳ የኢትዮጵያ ኢንትረስቶች ሴኪውርድ አልተደረጉላትም። የሚጠይቅም የለም። ስለዚህ እዛ ጋር ሲሰሩ የነበሩ ብዙ ትራንስፓረንት ያልሆኑ መዓት ነገሮች ተፈጽሟል። ለምን ሲባል ጀስት ስቴይ ኢን ፖለቲክስ፣ በቃ የፖለቲካል ዶሚናንስ ለማግኘት ነው። ሌላ ነገር የለው። ስለዚህ አልተጠየቀም። ቀጥሎ ደግሞ ኤርትራ አገርቱን ተባለ አገር ሆናለች ማለት ነው። አገር ከሆነች በኋላ አሁንም ፖርቶቹን ዲዩቲ ፍሪ በሆነ መንገድ ይጠቀሙበት ነበር። ነገር ግን አሁን ላይክ የኤርትራ ውስጥ የነበሩት ባለስልጣኖች ኢትዮጵያን ዝም ብሎ መልቀቅ አልፈለጉም። አንደኛ መኪኖቻቸው እንደፈለጉ እንዲዘዋወሩ ይፈልጋሉ። ኢኮኖሚ ውስጥ እንደፈለጉ መግባት ይፈልጋሉ። ብላክ ማርኬት ውስጥ ምናምን ነገር እየገቡ ዶላሮች ምናምን ስናቻ ያደርጋሉ፣ ይዛሉ። ሌሎች አንዳንድ የኢትዮጵያ ምርቶችንም የኛ ነው እያሉ ኤክስፖርት ያደርጋሉ ምናምን። እንደዚህ አይነት ነገር ነበራቸው። ይሄ አክሰፕታብል ነው አይደለም። አሁን እዚህ ጋር መረዳት ያለባቸው የኤርትራ ፖለቲከኞች ኤርትራ አገር ናት ብለው እስከሄዱ ድረስ ኢትዮጵያ ስትፈልግ ከኤርትራ ጋር ትሬድ ታደርጋለች፣ ሳትፈልግ አታደርግም። መብቷ ነው። ኢትዮጵያ የምትፈልገውን ነገር በራሷ መንገድ ነው የምታደርገው። ስለዚህ እዛ ጋር መሰራት ያለበት የኮላቦሬሽን ፕላትፎርሞች ናቸው እንጂ አንተ እንደምትፈልገው እንደዚህ ልዘውረው እያልክ ማለት ነው። ለምትዘውረው ህዝብ የለም፣ መንግስትም የለም፣ ማንም አይቀበለውም። ይህን ነገር ግን የኤርትራ ውስጥ የነበሩት ባለስልጣኖች ይህንን ነበር የሚፈልጉት። ስለዚህ እነመለስ ያንን ሬዚስት ሲያደርጉ ምናምን ነገር ሲያደርጉ በቃ ከዛ በኋላ ያለው ተበለሻሽቷል ጉዳይ። እዛ ሸዋ ላይም ደግሞ ያለ ፖለቲከኛ አለ፣ አንገታችን ተቆረጠ የሚላለ፣ ወደባችን ሄዳለ ምናምን የሚላለ፣ ያለውን ታሪካዊ ምህዳር በትክክል ፈትሾ እንዲህ ነው ብሎ የሚያስቀመጥ የለም። ስለሌለ በቃ ከስር ጉምጉምታ አለ፣ ከላይም በኩል ደግሞ ያንኛው የሚፈልጋቸው ነገሮች አሉ። የኤርትራ መንግስት የኢትዮጵያን ብር ወስዶ የራሱ ባንክ ውስጥ ይከተዋል። እዛ ከከተተው በኋላ ደግሞ ይህንን ዶላር አድርጋችሁ ስጡኝ ብሎ ለኢትዮጵያ መንግስት ይጠይቃል። ኩች ኢዝ ኦልሶ አናዘር አንአክሰፕተብል ቲንግ ነው ይሄ። ኦኬ ማንም ብልጥ ሌላኛው ደግሞ ሞኝ የለም እዛ ጋር የለም። ኢትዮጵያ ማደግ ትፈልጋለች፣ ኤርትራም ልክ እንደዛው። ስለዚህ አሁን የተያያዙበት መንገድ በአጠቃላይ ማለት ነው ላይክ ሞር ሪቨሪ አይነት ነገር ነው እንጂ ምንም አይነት የኮላቦሬቲቭ ኢንቫይሮንመንት የለውም። የህዝብ ድምፅ ተሰምቶ አያውቅም። የህዝብ ኢንተረስት ተሰምቶ አይታወቅም። ታሪክ ኮንሲደር ተደርጎ አይታወቅም። ከእንደገና እንዴት ተደርጎ የቱጋ ነው እስቲ ይህ አካባቢ የደማው የቆሰለው የቱጋር ነው
ይህንን ቁስል ለኤርትራም ህዝብ ለኢትዮጵያም ህዝብ አንዴ ፈውሰን እናስተካክለው የሚል የለም የለም። ከዛ በኋላ ላይክ እነዛኞቹ ብሩን ሰብስበው ከሄዱ በኋላ የኢትዮጵያ መንግስት ደግሞ ያንን ሲያውቅ ወዲያው አዲስ አበባ መጥቶ ብሩን ቀይረው ማለት ነው። ብሩን ሲቀይረው እዛ ኤርትራ ውስጥ የነበረው የኢትዮጵያ የድሮ ብር ኖት እሱ ወረቀት ነው የሚሆነው፣ ወረቀት ነው የሚሆነው። በዚህ በቃ ፍርስትሬት አደረጉና ኢሳያስ። ከዛ በፊት ደግሞ የነመለስ ቡድን በቃ እኛ አሰብን አንጠቀምም በጅቡቲ በኩል ነው የምንጠቀመው ብለው በጅቡቲ የከፈሉ መንቀሳቀስ ጀምረዋል መንቀሳቀስ ጀምረዋል። ስለዚህ ይህ ነገር ኢንቴንሲፋይ ሲሆን ነገርየው በጣም በቃ ኢንቴንሲፋይድ እየሆነ መጨረሻ ላይ አሁን ኢሳያስ የወሰደው ታክቲካል ዲሲሽን ምንድን ነው? ላይክ ነው ወያኔዎች የሚባሉ እዚህ እስከተቀመጡ ድረስ እኔ ኢስት አፍሪካ ላይ የምፈልገውን ነገር ላገኝ አልችልም የሚል ነገር። ስለዚህ ምን ላድርግ? ወታደር እኔ 150 ሺህ ነው ያለኝ፣ እነሱ 50 ሺህ ነው ያላቸው፣ ትንሽ ነው። እኔ ደግሞ በዲፕሎማሲው በአውሮፓም በአሜሪካም ተሰሚነት ያለኝ እኔ ነኝ። ስለዚህ ቶሎ ብዬ እነሱን ላጥፋቸው በሚል የባድመ ጦርነት ላውንች አደረገ ማለት የኤርትራ መንግስት ነው ያንን ያደረገው። ስለዚህ በዛ የተነሳ ሌላ ጦርነት ተጀመረ። ከዛ በኋላ በዛ ጦርነት ያው ምን እንደሆነ አብዛኞቻችሁ ታውቃላችሁ። ከዛ በኋላ እንግዲህ ያሉትን ሴናሪዎች ደግሞ የሚቀጥለው ቪዲዮ ላይ እንነጋገርባቸዋለን ማለት ነው። ነገር ግን አሁን በዚህ እንትን የምትመለከቱት አንደኛ ኤርትራን ሪፈረንደም በሚወሰድበት ጊዜ የኢሳያስ ኢንተረስት ሌላ ነበረ፣ የኤርትራውያን ኢንተረስት ሌላ ነበረ። የነመለስ ፍላጎት ደግሞ እነ ኢሳያስ አገር ሆነው እንደሄዱላቸው ነው። ከዛ ውጪ አንዲት አይነት የኮላቦሬቲቭ ኢንቫይሮንመንት ፈጥረው አያውቁም። መለስ በኢትዮጵያ ጉዳይ የኢትዮጵያን ጉዳይ ብቻ ማውራት እሱን ወደ ውይይት ውስጥ መክተት ሲገባው ያንን ሳይከት ኤርትራ አገር ናት እያለ በሚያሰራጫቸው ነገሮች በአጠቃላይ የራሱ ድርጅትና የትግራይ ህዝብ ጥርስ ውስጥ እንዲገባ አድርገዋል። ቀጥሎ ኤርትራ አገር ከሆነች በኋላ ደግሞ የኢኮኖሚ ኢንትረስት ኢቨን እንትን ስላላላቸው የተለያዩ መረቦች ዘርግተው ነበር። እነዛ መረቦች ብዙ ሊሰሩላቸው አልቻሉም። ዜን ይሄ ነገር በዚህ ከቀጠለ እኛ በኢኮኖሚ እንጎዳለን፣ በጂኦፖለቲክስም በምንም እንጎዳለን በሚል የባድማ ለእኔ ይገባኛል አይገባኝም ብለው ላይክ በማወጭ ጦርነት ውስጥ ገብተዋል። ጦርነቱ አይደር ትምህርት ቤትን በቦምብ መምታት፣ አድግራት ላይ የነበሩ ሰላማዊ ሰዎች የሚኖሩበትን ቦታ እሱንም በቦምብ መምታት ያካተተ ነው። ይሄ ደግሞ አክሰፕተብል አይደለም ማለት ነው። በዚህ የተነሳ ወደ ኢትዮ ኤርትራ ጦርነት ጉዳይ ዙሯል ማለት ነው። የሚቀጥለውን ደግሞ በሚቀጥለው ቪዲዮ እንነጋገርበታለን። ለዛሬ በዚህ ይበቃናል። እንደነገርኳችሁ ጥያቄ ካላችሁ አስተያየት ካላችሁ ኦር ዋሬቨር ጻፉ፣ ኮመንት አድርጉ። በዚህ ላይ ዲስከስ እናድርግ። ፎረሞች መዘጋጀታቸው አይቀርም። በዛ ላይ በደንብ አድርገን ብዙ የምንነጋገርባቸው ነገሮች አሉ። እነዚህን እየተነጋገርን ሂድን የሆኑ ለፖለቲከኞች ሀይድ አድርገዋቸው የነበሩ አጀንዳዎችን እነሱን በደንብ አድርገን በመነጋገር ነገን የተሻለ እናድርገው የሚል ነው ማለት ነው። መልካም ጊዜ